የሰላም ፍለጋው የመጨረሻ ጉዞ። ህልሟ ጥቂት ነበር። በሰላም መኖር፣ ልጇን በነፃነት ማሳደግ፣ እንደማንኛውም ሰው በክብር መንቀሳቀስ። ነገር ግን ያንን ክብር ፍለጋ የተጓዘችበት መንገድ የሞት ጥላ ያረፈበት ይሆናል ብላ አልገመተችም ነበር። ከጀርባ ስክሪኑ ላይ የምትመለከቷት ኢትዮጵያዊት እህታችን ሀና ትባላለች። በሳዑዲ አረቢያ ምድር ለዓመታት ያለ ህጋዊ ፍቃድ ኖራለች። እዛው ሳዑዲ ላይ የሀገሯን ዜጋ አግብታ በፍቅር ተሳስረው የትዳርን ጣዕም ቀምሰዋል። በቅርቡ ደግሞ የፈጣሪ ስጦታ የሆነውን ልጇን ታቅፋለች። ነገር ግን ህገወጥ ተብሎ መኖር እጅግ በጣም ከባድ ነበር። የፖሊስ መኪና የሳይረን ድምፅ በሰማች ቁጥር ሁሌ ልቧ ይደነግጣል። ሀና ይህንን ስቃይም እንዲያበቃ ወሰነች። ልጄን በሰላም አሳድጋለሁ፣ የመኖሪያ ፈቃዴን አስተካክዬ በክብር እመለሳለሁ ብላ ከባሏና ከቤተሰቦቿ ተሰናበተች። አቅጣጫዋ ወደ ሀገር ቤት ነበር። ነገር ግን መንገዱ በሺዎች የሚቆጠሩ ኢትዮጵያውያን ደምና አጥንት የረገፈበት የየመን በረሃ ነው። በጠራራ ፀሐይ፣ በውሃ ጥም፣ በድካምና በሽፍቶች ጥይት መካከል አልፋ የናፈቃትን ሰላም ለማግኘት ተንቀሳቀሰች። ለልጇ ብሩህ ተስፋና ለቀጣይ ህይወቷ ስትል የሞትን መንገድ መረጠች። እጣ ፈንታ ግን ጨካኝ ሆነች። የመኖሪያ ፈቃዷን አውጥታ ልጇን በነፃነት ስማ ከባሏ ጋር በደስታ ለመኖር የነበራትን ህልም በሳዑዲና በየመን ድንበር ላይ በጉዞ ላይ ሳለች ልቤ ደከመኝ፣ እረ ውሃ ስጡኝ እያለች በዛው አሸለበች። እህታችን ሀና የብዙ ሰው ቅስም በሰበረ መልኩ ህይወቷ በሳዑዲ ድንበር ላይ ቀረች። የልጇ እናት የሚል ጥሪ የባሏን ናፍቆትና የቤተሰቦቿን ተስፋ እዛው በረሃ ላይ ቀረ። ይህ ታሪክ የእሷ ብቻ አይደለም። ዛሬም በየበረሃው የሚረግፉ፣ በየባህሩ የሚሰምጡ በሺዎች የሚቆጠሩ ኢትዮጵያውያን እህት ወንድሞቻችን ታሪክ ነው። ሰላምን ፍለጋ ወደ ሞት አንገስግስ። የሰው ሀገር ስቃይ ቢበዛም ከህይወት በላይ ምንም ክቡር ነገር የለም። እህታችን ሀና ህልሟን ይዛ ተጓዘች። ነገር ግን አልተመለሰችም። ፈጣሪ ነፍሷን በገነት ያኖርልን፣ ለቤተሰቦቿና ለወዳጅ ዘመዶቿ መጽናናቱን ይስጥልን። ጥር 12 2018 ዓ.ም። አመሰግናለሁ።